السلام عليكم ورحمة الله وبركاته. ودنا تكبراتو يا شيخ الأميرة بيت سبوش كيفكم شو أخباركم؟ إن شاء الله تكونوا بألف خير. زاري متأهوت من دنا مسلاتو ጥያቄያችሁን ልመልስላችሁ ነው። ከዛ በፊት ግን ላስታውሳችሁ ሱራፌል በራሱ ቻናል ለቋል። ያም የሸቃሎች ዓለም የሚለው ቻናል ማለት ነው። ስለዚህ የሚለቀውን ቪዲዮ እዩለት፣ አበረታቱት። አመሰግናለሁ የአገሬ ልጆች። የእናንተ ጥያቄ ደግሞ እንግዲህ ጥያቄውን ከጠፋኝ አጋዥ አለኝ የሚያስታውሱኝ ማለት ነው። ስለዚህ እኔ ማስታውሰውን በቃሌ ልንገራችሁ። በዋናነት እስከ ስንት ብር ይዞ መግባት ይቻላል? ኢትዮጵያ ውስጥ ስትመጡ ምን ያህል ገንዘብ ይዘን እንመጣለን? አንዳንድ ሰዎች በተለይ ሐዋላ የሚሰሩ ሰዎች የራሳቸውን ጥቅም ለማድመቅ ይዛችሁ አትሂዱ፣ እዛ ገንዘቡ አይሰራም ምናምን ይሏቸዋል። ነገር ግን እዚህ ገንዘቡ ይሰራል። እኔ በማስረጃ አሳይቻችኋለሁ። ስንት መነዘርሽ ብላላችሁኝ 200 የሳውዲ 10,000 እንደየባንኩ በ9,000 በ8,000 ጠይቃችሁ ታገኛላችሁ ማለት ነው። በዛ ላይ ደግሞ ስትመጡ ማንኛውም ሰው ነው ወይ መተን ባንክ እንትን ምንል? አዎ የሚጠይቁሽ መታወቂያ ነው። ገንዘቡን ከየት አመጣሽው እንዴት አመጣሽው አትጠየቂም። ግን የሚጠይቁሽ መታወቂያ አለሽ ይሉሻል። ከዛ እዛውም አካውንት ይከፍቱላችኋል ማለት ነው። ከዛ እንደ ሽልማት ከወለድ ነፃ ከፍታችሁ ራሱ ባንኩ ራሱ እንደ ሽልማት ማበረታቻ ብሎ በየወሩ $5 መሰለኝ በ100 ብር የሚያስቡላችሁና ባንካችሁ ውስጥ ራሱ ብዙ ገንዘብ ተጠራቅሞ ታገኙታላችሁ። ግን ወለድ አይደለም፣ ይሄ እንደ ሽልማት ነው። እኔ ሙስሊም ነኝ፣ በሙስሊም ደግሞ አይፈቀድም ወለድና ከወለድ ነፃ ነው የምከፍተው ማለት ነው። እንደዛም ሆኖ ግን የማበረታቻ ሽልማት እዛ አካውንታት ውስጥ ገንዘብ ይቀመጣል ማለት ነው። ያው ዲጂታል መታወቂያ ግዴታ እዛ ሀገር ላይ ስትመጡ ታወጣላችሁ ምናምን፣ ወይም የእናንተ መታወቂያ ፓስፖርታችሁ የሆነ ነገር። ከዛ ግን ምን ያህል ይዤ ልምጣ ያላችሁት ቁጥር የለውም። የሀገሬ ልጆች ይህን ያህል ገንዘብ ነው የያዝሽው ተብለሽ አይመልሱብሽም። ገባሽ? ከተማ ላይ ስለሆን የሆነ የቁርአን ድምጽ አለ፣ ማስታወቂያ እየሰሩ ነው። ይረብሻቸዋል ከገባ ይቅርታ። እና ገንዘብ ይዛችሁ የምትመጡት ያላችሁን ነው። በቃ ምንም ያህል ይሁን ገንዘቡ ይሄን ያህል። አሁን ብዙ ጊዜ ሳውዲ ላይ ከ5,000 ብር በላይ ተከልክሏል ይባላል። ውሸት ነው። 30,000 ሪያል ይዛ የገባች ደላላ ቃለሁ እኔ። ገብታችኋል? 30,000 ሪያል ይዛ የገባች ደላላ አውቃለሁ። እና እንትን እንዳይላችሁ፣ ቅር እንዳይላችሁ፣ ያላችሁን ገንዘብ ይዛችሁ ነው ቋጥራችሁ ነው እንደመጣችሁ ማታጥፉ። ሌላ ጥያቄ አስታውሽኝ እህቴ፣ ስንት መነዘርሽው? ነግሬያችኋለሁ። 3 አማራጭ አላችሁ። በ200 ምሳሌ 8,000 ልትመነዘሩ ትችላላችሁ፣ 9,000፣ 10,000 ከዛም በላይ ገባችሁ። የምጣዱ ዋጋ ብላችሁኛል። ምጣዱ ደግሞ ምን አይነት ነው የምትፈልጉት? በ3,500 አለ። ዝም ብሎ ደግሞ የኤሌክትሪክ ብቻ እስከ 16,000 ብር አለ። እና የእቃው ጥራት ነው ይሄን ያህል አለ ብላችሁ እናንተ የምትፈልጉት እቃ ምን አይነት ነው? የምትፈልጉትን እቃ በፎቶ ሳየው የእቃውን ጥራትና ዋጋውን እነግራችኋለሁ ማለት ነው። የእናንተ በቪዲዮ መላክ ይጠበቅባችኋል። በዚህ አጋጣሚ የዋትስአፕ ቁጥሬን ላስታውሳችሁ ለማታውቁት 0927 34 35 08 የመጨረሻ ቁጥሬ 08 ነው። በዋትስአፕ ነው ቶሎ። እንዲሁም በሳውዲ ቁጥሬ ከሆነ በቴሌግራም ነው ቶሎ ማለት ነው። ስራ የምታዙ ማለት ነው፣ የረመዳን አስቤዛ እንደዚሁም እቃዎችን የምታዙ እህቶቼ በዚህ ቁጥር ነው የምታገኙኝ ማለት ነው። ሌላ ጥያቄ፣ ብዙ ጥያቄ አላችሁ። ጥያቄ ያስታውሽኛል መለስኩት አለ ሲስተር። በቃ የወላችንን ጥያቄ መልሻለሁ። የት ሀገር ልጅ ነሽ? ያው ደሴ ነኝ እያልኳችሁ ነው ሁሌ። አሁንም ፒያሳ አገኛለሁ። ከመጣችሁ እንገናኛለን፣ ሻይ ምናምን እንገባበዛለን። የሀገሬ ልጆች ስለ ሀገር ያላችሁኝ ደግሞ አገር በጣም ደስ ይላል መኖር፣ ብር እንጂ የሌለው ኑሮ። ከአረብ ሀገሩ በጣም ርካሽ ነው። አረብ ሀገር ኑሮ በጣም ውድ ነው። እውነቴን ነው የምላችሁ። አንድ ይጣበቅ እንቁላል እኮ 30 ሪያል ነው። ያ ማለት ከ1,000 ምናምን በላይ ነው። ኢትዮጵያ እኮ እንቁላል 15 ብር ነው። ርካሽ ነው በጣም በጣም። ብታወዳደሩት እዛ ሀገር ነው በጣም የምትኖሩት። ግን የዛን ሀገር ህይወታችሁን አስረዝሞ
እናንተ እንዳትጠቀሙ የሚያረጋችሁ ነገር ዋናው ምንድነው? የቤት ኪራይ ይክረቤት ሸያጢን የቤት ኪራይ ነው የሚያናደው። እዛ የምትከፍሉት ማለት ነው ሳትኖሩበት። ግን ያም አለማድረግ አይቻልም። ሁለተኛ ደግሞ ምንድነው መሰላችሁ? የኢጃዛ ቤት መዋጮ ላትበሉት ነገር አዋጣችሁ ብራችሁን ፎጭ አድርጋችሁ ማንም ስራ የተዘፈዘፈ ይበላዋል። ለሰራተኞች ነው በነገራችን ላይ። ስራ የምታደንቁ ሰዎች፣ ስራ የምትከተሉ ሰዎች ለእናንተ ነው በነገራችሁ። እቤት ቁጫሽ ያጣፍጥልሽና ምግቡን ቢይዝም ብለሽ አላማ ያለሽን ብዬ ልልሽ አልፈልግም። ስራተሽ ይሆናል ግን የመኪና ድምጽ ይረብሻል። ያ ጀማዓተል ኸይር እዚህ ቦታ መቀረጽ የለብኝም ነበር ግን አለ አይደል። እስኪ አንዳንድ ቀን እንኳን ከጫካ ልውጣ በሚለው ሂሳብ ነው። እና ሌላው ሳውዲዎች ባካችሁ በዋዲ የሚባል ሱቅ አትሄዱ። እዚህ ሀገር ራሱ የበዋዲ ልብስ በመዘፍዘፊያ ራሱ ሊለውጡት ብለው እምቢ ብለዋቸዋል። እኔ ግን እንጂ አልመጣሁም። የሚገርማቸው ነገር ነው በመዘፍዘፊያ ልብስ የሚለውጡ አሉ በቃ ምናምን ማለት ነው። እና በዋዲ የሚባለው ሱቅ በዋዲ የምትገዙ ካላችሁ እባካችሁ ተቆጠቡ ነው የምላችሁ ከዛ ነገር። የሆነ በቃ ዛራ ምናምን ሄዳችሁ ራሱ በ70 ብር በ80 ብር አንድ ቶብ ገዝታችሁ 3 አመት ብትለብሱ ይሻላችኋል። በየሳምንቱ በየወሩ አንተና ከምትከዱ በዋዲ የሚባለው በነገራችን ላይ ጸረ ሀበሻ ነው። ስኬታማ እንዳትሆኑ ያረጋችኋል። ሌላው ነገር እቃ አልጋ ምናምን ስለ አልጋ ላጫውታችሁማ የሀገሬ ልጆች። የሆነ እንትን ነበር ማለት ነው በፊት የሆነች ልጅ እንደዚህ ቤተሰብ ናትና አልጋና ዶላብ አሰሪልኝ ብላኝ ማለት ነው በ40 ሺህ ብር ሁሉንም ማሰራውላት አልጋውንም ዶላቡንም። አሁን እኔ ለራሴ ለማሰራት ብዬ አልጋውንና ዶላቡን 95 ሺህ ብር ነው የወሰደብኝ። አስባችሁታል? እና ቦታ ያላችሁ ወይም ቤት የገዛችሁ እንደዛ አይነት ነገር እየጨመረ ከመሄድባችሁ ቀርማችሁ እቃ ብትይዙ ቋሚ ነገር ለምሳሌ ፍሪጅ ፍሩን ያኔ የሚያስፈልጋችሁን ሳህን አትግዙ። ሳህን ምንም ቢሆን አንድ ሳህን እንደው ተወደደ ተብሎ ከ500 ብር አይበልጥም የሀገሬ ልጆች እና ሳህን ምናምን ጭልፋ አትግዙ። እነዚህ ጥቅም የላቸውም። በቃ ብትሸጡት አሁን ጭልፋሽን አስቀምጠሽው 3 አመት ልሽጥ ብትይ ጭልፋ የሚገዛ የለም። ፍሪጅ ግን የሚገዛሽ አለ። እንደዛ አይነት ነገር ላይ አስቀምጡ። እዛው ገንዘባችሁን ማስቀመጥ ከፈለጋችሁ ትችላላችሁ። ወርቅ ብትገዙ የበለጠ ነው። እንግዲህ ካላበዛውባችሁ ወዳችኋለሁ። ሰብስክራይብ እያደረጋችሁ እንግዲህ ቻናሌን ወደ 50 ሺህ አስገቡኝ። ሀገሬ ልጆች ከልብ አመሰግናለሁ ስለተከታተላችሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም ቆይታ። በሌላ ቪዲዮ እንገናኛለን። የሀገሬ ልጆች ቻው። ልጀምር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና ተከበራችሁ የሸቃላ ሚዲያ ቤተሰቦች ከፍኩም ሻክባርኩም ኢንሻአላህ ትኩኑ ቢአልፍ ኸይር። ዛሬ የመጣሁት ምንድነው መሰላችሁ ጥያቄያችሁን ልመልስላችሁ ነው። ከዛ በፊት ግን ላስታውሳችሁ ሱራፌል በራሱ ቻናል ለቋል። ያም የሸቃሎች ዓለም የሚለው ቻናል ማለት ነው። ስለዚህ የሚለቀውን ቪዲዮ እዩለት፣ አበረታቱት። አመሰግናለሁ የሀገሬ ልጆች። የእናንተ ጥያቄ ደግሞ እንግዲህ ጥያቄውን ከጠፋኝ አጋዥ አለኝ የሚያስታውሱኝ ማለት ነው። ስለዚህ እኔ ማስታውሰውን በቃሌ ልንገራችሁ። በዋናነት እስከ ስንት ብር ይዞ መግባት ይቻላል? ኢትዮጵያ ውስጥ ስትመጡ ምን ያህል ገንዘብ ይዘን እንመጣለን? አንዳንድ ሰዎች በተለይ ሐዋላ የሚሰሩ ሰዎች የራሳቸውን ጥቅም ለማድመቅ ይዛችሁ አትሂዱ፣ እዛ ገንዘቡ አይሰራም ምናምን ይሏቸዋል። ነገር ግን እዚህ ገንዘቡ ይሰራል። እኔ በማስረጃ አሳይቻችኋለሁ። ስንት መነዘርሽው ላላችሁኝ 200 የሳውዲ 10,000 እንደየባንኩ በ9,000 በ8,000 ጠይቃችሁ ታገኛላችሁ ማለት ነው። በዛ ላይ ደግሞ ስትመጡ ማንኛውም ሰው ነው ወይ መተን ባንክ እንትን የምንለው? አዎ የሚጠይቁሽ መታወቂያ ነው። ገንዘቡን ከየት አመጣሽው እንዴት አመጣሽው አትጠየቂም። ግን የሚጠይቁሽ መታወቂያ አለሽ ይሉሻል። ከዛ እዛውም አካውንት ይከፍቱላችኋል ማለት ነው። ከዛ እንደ ሽልማት ከወለድ ነፃ ከፍታችሁ ራሱ ባንኩ ራሱ እንደ ሽልማት ማበረታቻ ብሎ በየወሩ $5 መሰለኝ በ100 ብር የሚያስቡላችሁና ባንካችሁ ውስጥ ራሱ ብዙ ገንዘብ ተጠራቅሞ ታገኙታላችሁ። ግን ወለድ አይደለም፣ ይሄ እንደ ሽልማት ነው። እኔ ሙስሊም ነኝ፣ በሙስሊም ደግሞ አይፈቀድም ወለድና ከወለድ ነፃ ነው የምከፍተው ማለት ነው። እንደዛም ሆኖ ግን የማበረታቻ ሽልማት እዛ አካውንታት ውስጥ ገንዘብ ይቀመጣል ማለት ነው። ያው ዲጂታል መታወቂያ ግዴታ እዛ ሀገር ላይ ስትመጡ ታወጣላችሁ ምናምን፣ ወይም የእናንተ መታወቂያ ፓስፖርታችሁ የሆነ ነገር። ከዛ ግን ምን ያህል ይዤ ልምጣ ያላችሁት
ቁጥር የለውም። የሀገሬ ልጆች ይህን ያህል ገንዘብ ነው የያሽው ተብለሽ አይመልሱብሽም። ገባሽ? ከተማ ላይ ስለሆን የሆነ የቁርአን ድምጽ አለ። ማስታወቂያ እየሰሩ ነው። ይረብሻቸዋል ከገባ ይቅርታ። እና ገንዘብ ይዛችሁ የምትመጡት ያላችሁን ነው። በቃ ምንም ያህል ይሁን ገንዘቡ ይሄን ያህል። አሁን ብዙ ጊዜ ሳውዲ ላይ ከ5000 ብር በላይ ተከልክሏል ይባላል። ውሸት ነው። 30,000 ሪያል ይዛ የገባች ደላላ ቃለሁ እኔ ገብታችኋል። 30,000 ሪያል ይዛ የገባች ደላላ አውቃለሁ። እና እንትን እንዳይላችሁ ቅር እንዳይላችሁ ያላችሁን ገንዘብ ይዛችሁ ነው ቋጥራችሁ ነው እንደመጣችሁ ማታጥፉ። ሌላ ጥያቄ አስታውሽኝ እህቴ፣ ስንት መነዘርሽው? ነግሬያችኋለሁ። 3 አማራጭ አላችሁ። በ200 ምሳሌ 8000 ልትመነዘሩ ትችላላችሁ፣ 9000፣ 10000 ከዛም በላይ ገባችሁ። የምጣዱ ዋጋ ብላችሁኛል። ምጣዱ ደግሞ ምን አይነት ነው የምትፈልጉት? በ3500 አለ። ዝም ብሎ ደግሞ የኤሌክትሪክ ብቻ እስከ 16000 ብር አለ። እና የእቃው ጥራት ነው ይሄን ያህል አለ ብላችሁ እናንተ የምትፈልጉት እቃ ምን አይነት ነው የምትፈልጉትን እቃ በፎቶ ሳየው የእቃውን ጥራትና ዋጋውን እነግራችኋለሁ ማለት ነው። የእናንተ በቪዲዮ መላክ ይጠበቅባችኋል። በዚህ አጋጣሚ የዋትስአፕ ቁጥሬን ላስታውሳችሁ ለማታውቁት 0927 34 35 08 የመጨረሻ ቁጥሬ 08 ነው። በዋትስአፕ ነው ቶሎ። እንዲሁም በሳውዲ ቁጥሬ ከሆነ በቴሌግራም ነው ቶሎ ማለት ነው። ስራ የምታዙ ማለት ነው፣ የረመዳን አስቤዛ እንደዚሁም እቃዎችን የምታዙ እህቶቼ በዚህ ቁጥር ነው የምታገኙኝ ማለት ነው። ሌላ ጥያቄ ብዙ ጥያቄ አላችሁ። ጥያቄ አስታውሽኝ ያልመለስኩት አለ ሲስተር? በቃ የሁላችንም ጥያቄ መልሻለሁ። የት ሀገር ልጅ ነሽ? ያው ደሴ ነኝ እያልኳችሁ ነው ሁሌ። አሁንም ፒያሳ አገኛለሁ። ከመጣችሁ እንገናኛለን፣ ሻይ ምናምን እንገባበዛለን። የሀገሬ ልጆች ስለ ሀገር ያላችሁኝ ደግሞ አገር በጣም ደስ ይላል መኖር፣ ብር እንጂ የሌለው ኑሮ ከአረብ ሀገሩ በጣም ርካሽ ነው። አረብ ሀገር ኑሮ በጣም ውድ ነው። እውነቴን ነው የምላችሁ። አንድ ይጠበቅ እንቁላል እኮ 30 ሪያል ነው። ያ ማለት ከ1000 ምናምን በላይ ነው። ኢትዮጵያ እኮ እንቁላል 15 ብር ነው። ርካሽ ነው በጣም በጣም። ብታወዳደሩት እዛ ሀገር ነው በጣም የምትኖሩት። ግን የዛን ሀገር ህይወታችሁን አስረዝሞ እናንተ እንዳትጠቀሙ የሚያረጋችሁ ነገር ዋናው ምንድነው? የቤት ኪራይ ይክረቤት ሸያጢን የቤት ኪራይ ነው የሚያናደው። እዛ የምትከፍሉት ማለት ነው ሳትኖሩበት። ግን ያም አለማድረግ አይቻልም። ሁለተኛ ደግሞ ምንድነው መሰላችሁ? የኢጃዛ ቤት መዋጮ ላትበሉት ነገር አዋጣችሁ ብራችሁን ፎጭ አድርጋችሁ ማንም ስራ የተዘፈዘፈ ይበላዋል። ለሰራተኞች ነው በነገራችን ላይ። ስራ የምታደንቁ ሰዎች፣ ስራ የምትከተሉ ሰዎች ለእናንተ ነው የምነግራችሁ። እቤት ቁጫሽ ያጣፍጥልሽና ምግቡን ቢዝም ብለሽ አላማ ያለሽን ብዬ ልልሽ አልፈልግም። ስራተሽ ይሆናል ግን የመኪና ድምጽ ይረብሻል። ያ ጀማዓት الخير እዚህ ቦታ መቀረጽ የለብኝም ነበር ግን አለ አይደል። እስኪ አንዳንድ ቀን እንኳን ከጫካ ልውጣ በሚለው ሂሳብ ነው። እና ሌላው ሳውዲዎች ባካችሁ በዋዲ የሚባል ሱቅ አትሄዱ። እዚህ ሀገር ራሱ የበዋዲ ልብስ በመዘፍዘፊያ ራሱ ሊለውጡት ብለው እምቢ ብለዋቸዋል። እኔ ግን ይዤ አልመጣሁም። የሚገርማቸው ነገር ነው በመዘፍዘፊያ ልብስ የሚለውጡ አሉ በቃ ምናምን ማለት ነው። እና በዋዲ የሚባለው ሱቅ በዋዲ የምትገዙ ካላችሁ እባካችሁ ተቆጠቡ ነው የምላችሁ ከዛ ነገር። የሆነ በቃ ዛራ ምናምን ሄዳችሁ ራሱ በ70 ብር በ80 ብር አንድ ቶፕ ገዝታችሁ 3 አመት ብትለብሱ ይሻላችኋል። በየሳምንቱ በየወሩ አንተና ከምከዱ በዋዲ የሚባለው በነገራችን ላይ ጸረ ሀበሻ ነው። ስኬታማ እንዳትሆኑ ያረጋችኋል። ሌላው ነገር እቃ አልጋ ምናምን ስለ አልጋ ላጫውታችሁማ የሀገሬ ልጆች። የሆነ እንትን ነበር ማለት ነው በፊት የሆነች ልጅ እንደዚህ ቤተሰብ ናትና አልጋና ዶላብ አሰሪልኝ ብላኝ ማለት ነው በ40 ሺህ ብር ሁሉንም ማሰራውላት አልጋውንም ዶላቡንም። አሁን እኔ ለራሴ ለማሰራት ብዬ አልጋውንና ዶላቡን 95 ሺህ ብር ነው የወሰደብኝ። አስባችሁታል? እና ቦታ ያላችሁ ወይም ቤት የገዛችሁ እንደዛ አይነት ነገር እየጨመረ ከመሄድባችሁ ቀርማችሁ እቃ ብትይዙ ቋሚ ነገር ለምሳሌ ፍሪጅ ፍሩን ያኔ የሚያስፈልጋችሁን ሳህን አትግዙ። ሳህን ምንም ቢሆን አንድ ሳህን እንደው ተወደደ ተብሎ ከ500 ብር አይበልጥም። የሀገሬ ልጆችና ሳህን ምናምን ጭልፋ አትግዙ። እነዚህ
ጥቅም የላቸውም። በቃ ብትሸጡት አሁን ጭልፋሽን አስቀምጠሽው 3 አመት ልሽጥ ብትይ ጭልፋ የሚገዛ የለም። ፍሪጅ ግን የሚገዛሽ አለ። እንደዛ አይነት ነገር ላይ አስቀምጡ። እዛው ገንዘባችሁን ማስቀመጥ ከፈለጋችሁ ትችላላችሁ። ወርቅ ብትገዙ የበለጠ ነው። እንግዲህ ካላበዛውባችሁ ወዳችኋለሁ። ሰብስክራይብ እያደረጋችሁ እንግዲህ ቻናሌን ወደ 50 ሺህ አስገቡኝ። ሀገሬ ልጆች ከልብ አመሰግናለሁ ስለተከታተላችሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም ቆይታ። በሌላ ቪዲዮ እንገናኛለን። የሀገሬ ልጆች ቻው።